በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት በረከቶች የጻድቃን የሰማዕታት የቅዱሳን መላእክት ወዳጆች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ቆያችሁ? በያለንበት ሁኔታ ውስጥ አምላካችን እግዚአብሔር ምሕረትና ቸርነቱ በዝቶ እስከዚህ ሰዓት ስለጠበቀን ቸርነትና ምሕረቱ ስላልተለየን ስሙ በፍጥረታት አንደበት ሁሉ የከበረና የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ በዕለቱ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 3 ላይ ከሰማይ የወረድኩኝ የላከኝን ፈቃድ ለመፈጸም ነው የሚል ይሆናል። አባቶቻችን እንዳስተማሩን ነገርን በስሩ ውሃን ከጥሩ እንደሚሉ ነገሮቻችንን ወይም ደግሞ አስተምሮቶቻችንን በእያንዳንዱ በመጽሐፍ ቅዱስ ሐሳብ እንደ ቤተክርስቲያናችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረቱን መነሻ አድርገን መነጋገር ተገቢ ስለሚሆን ቅዱስ ዮሐንስ ይህንን ሐሳብ የሐሳቡ ባለቤት የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ሐሳብ ጽፎታል። ጻፊው ቅዱስ ዮሐንስ ቢሆንም የሐሳቡ ባለቤት ተናጋሪው ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አሁን በነገርኳችሁ ምዕራፍ ላይ ከሰማይ የወረድኩኝ የላከኝን የአባቴን ፈቃድ ለመፈጸም ነው ይላል። ከሰማይ የወረደው እርሱ ወልድ ኢየሱስ ክርስቶስ የሰውን ልጅ ለማዳን የቀደመ የውርስ ኃጢአቱን ይደመስስለትና የዕዳ ደብዳቤውንም ቀዶ ነፃ ያወጣው ዘንድ በገዛ ፈቃዱ ከሰማየ ሰማያት እንደወረደና የዕዳ ደብዳቤውን ይቀድለት ዘንድ ፈቃዱ እንደሆነ የምንማማርበት የትምህርታችን ርዕስ ይሆናል። ወንጌላዊው ቅዱስ ዮሐንስ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት ከሰበሰባቸው በኋላ በብዙ ነገር ሲያስተምራቸው ቆይቶ ከሰማይ የወረደው እርሱ የአባቱን ፈቃድ ሊፈጽም እንደሆነ ከነገራቸው በኋላ በምን ስራ ላይ እንደሚያሰማራቸው አብዝቶ ነግሯቸዋል። ቅዱስ ዮሐንስ እንደ ቤተክርስቲያናችን አስተምህሮ ከሁለት ታላላቅ መምህራን የተማረ በጽሑፉ ላይም ምንም እንከን የማይገኝበት እጅግ የሚያስደንቅና የሚያስገርሙ ሐሳቦችን በመጽሐፍ ቅዱስ ላይ አስፍሮልን እናነባለን። የመጀመሪያው የወንጌላዊው ቅዱስ ዮሐንስ መምህሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ከዛ በመቀጠል እመቤታችን ቅድስት ድንግል ማርያምን በመስቀል ስር ያደራ እናቱ አድርጎ ከተቀበለ ጊዜ ጀምሮ በቤቱ ይዟት ሲያኖራት ከእናቱ ፍቅርን እየተማረ እውነትን እየተማረ ስለ ልጇ ያላትን ፍቅርና ስለ ዓለም ሁሉ ሲል የከፈለውን ዋጋ እጅግ ከናቱ እየተማረና እየተደነቀ የኖረ ወንጌላዊው ቅዱስ ዮሐንስ ከሰማየ ሰማያት የወረደውን የጌታችን የመድኃኒታችን የኢየሱስ ክርስቶስን በስጋ ስለኛ ሲል መከራን ለመቀበል ስጋን ስለመልበሱ ስለተዋህዶ በደንብ አድርጎ ያስተምረናል። የዚህ ትምህርታችን መነሻ ሐሳብ እንዲሆነን ምክንያት የሚሆነን አሁን የያዝነው ጾም ዘማሪው ማህሌታይ ቅዱስ ያሬድ ከመጀመሪያው የአብይ ጾም ጀምሮ ያሉትን ሰንበታት ዕለተ ሰንበት እሁድን ለእያንዳንዳቸው ስያሜ ሰጥቶ እንደ ቤተክርስቲያናችን አስተምህሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በነገረ ድህነት ውስጥ የሰራቸውን ስራዎች እያንዳንዱን በአግባቡ ቤተክርስቲያን የምታስተምርበት የራሷ የሆነ ስርዓት እንዲኖራት አድርጓል። ከዚህም ነው የመጀመሪያው ሳምንት እሁድ ዘወረደ ብለን የምንለው ከዙፋኑ ከመንበሩ ወርዶ የኛን ስጋ በመልበስ ራሱን በማዋረድ የተዋረደውን የኛን ስጋ ለብሶ እኛን የቀደሰበትን ድንቅ የሆነውን የማዳን ጥበቡን የምናስተምርበት የምንናገርበት የምንመሰክርበትን የትምህርት መነሻ ሐሳባችን የመጀመሪያውን ሰንበት እሁድ ዘወረደ ብሎ ቅዱስ ያሬድ በጾመ ዱጋ ላይ አስቀምጦልናል። ለዚህ ነው ምስጋናውም ውዳሴውም ስርዓተ ጸሎቱ እያንዳንዱ ከሰማየ ሰማያት ስለመውረዱ ከድንግል ማርያም ስለመወለዱ ራሱን ዝቅ አድርጎ የተዋረደውን የኛን ስጋ ለብሶ እኛን ለማዳን ሲል
ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ሥራ ያስተምረናል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በዚህ በምዕራፍ 2 ቁጥር 6 ላይ ከክብር ወደ ባርነት ከአምላክነት ወደ ሰውነት ወደ ተዋረደው ወደኛ ማንነት በመምጣት የኛን ሥጋ ለብሶ እንደኛ ሰው ሆኖ እኛን መስሎ ከኃጢአት በስተቀር እንደኛ ግብር ነሳ አርያ ግብርን ነሳ ብሎ እንደሚያስተምረን እኛን በመምሰል ሥጋችንን በመልበስ ከኃጢአት በስተቀር የሰውን ሥራ ሁሉ በመስራት ድንቅ የሚሆን ጥበቡን በማሳየት ከጠላታችን እጅ ነፃ ያደርገን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሥጋ ለብሶ ስለመገለጡ ያስተምረናል። ለዚህ ነው አስቀድሞ አባቶቻችን ቅዱሳን ነቢያት እንዳስተማሩት ይወርዳል ይወለዳል ቃል የገባልንን ሳይፈጽምልን አይቀርም እያሉ በተስፋ ሲጠብቁ የነበረው ይህ ይፈጸም ዘንድ የመጨረሻው ዘመን ሲደርስ እርሱ ከሰማየ ሰማያት ወርዶ የኛን ሥጋ ሀብት ንብረቱ አድርጎ ሥጋን ተዋህዶ ነፃ ያወጣን ዘንድ በእኛ ዘንድ እንዳደረ ራሱ ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። እኛ ያለው ቅዱስ ዮሐንስ የሰው ልጆችን ሁሉ አካቶ እኔ ሳይል እኛ ብሎ የኛ ሥጋ የሁላችን አንድ ሥጋ የአዳም ሥጋን ለብሶ ክርስቶስ እንደተገለጠ ያስተምረናል። ለዚህ ነው ወገኖቼ ምናልባት ዘወረደ ስንል ራሱን ዝቅ ማድረጉ ባለጠጋ ሆኖ ሳለ ለኛ ሲል ራሱን ዝቅ እንዳደረገ ባለጠግነት የሱ ክብር የሱን አምላክነት የሱን ቸርነት የሱን ፍቅር እንዳይሸፍነው ራሱን ዝቅ አድርጎ በሱ ድህነት ባለጠጋ ሆኖ ሳለ ድሃ የሆነ በእኛ ድህነት ግን እኛም ባለጠጋ ያደርገን ዘንድ ክርስቶስ አምላካችን አስቀድሞ የፈጠረውን ሥጋ ለብሶ እንደተገለጠ ለማስተማር ሲል ቤተክርስቲያናችን ይህንን ቀን ዘወረደ ብላ ታስተምራለች። ለዚህ ነው በዚሁ ቅዱስ ጳውሎስ አሁንም ለቆሮንቶስ ሰዎች ሲጽፍላቸው በምዕራፍ 2 ቁጥር 9 ላይ በሁለተኛ ቆሮንቶስ ይቅርታ ምዕራፍ 8 ቁጥር 9 ላይ እንዲሁ ባለጠጋ ሳለ ራሱን አዋረደ እርሱ ሁሉ የርሱ ሆኖ ሳለ ሁሉ የርሱ እንዳልሆነ በድህነት በእኛ መካከል ተገለጠ ባርነትን ከኛ ያስወግድ ዘንድ እሱ የባሪያ መልክ ነሳ ነፃነትን ይሰጠን ዘንድ እሱ ነፃነትን እየተገፈፈ ሆነ ስለሁላችን መከራን ይቀበል ዘንድ ክርስቶስ ወደዚህ ዓለም መጥቶ ተገልጧል። በዚህ በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ እንዲህ የሚል የመጽሐፍ ቅዱስ ሐሳብ ተጽፎ እናነባለን። የሰው እጅ ሳይነካው ከትልቅ ተራራ ላይ ተፈንቅሎ የወረደ በተራራው ስር ያሉ የሸክላ ስራዎችን ሁሉ ያፈረሰ እርሱ እግዚአብሔር እንደሆነ ነብዩ እግዚአብሔር ዳንኤል በህልም ሲመለከት የነበረውን እንዲህ ብሎ ያብራራል። መንግስቱ የማያልቅ ስልጣኑ የማይሻር እሱ በቀድሞ የነበረ ዓለምንም አሳልፎ የሚኖር እርሱ ከሰማየ ሰማያት ወርዶ የኛን ሥጋ ለብሶ ከኃጢአት ባርነት ከመከራ ሥጋ ከመከራ ነፍስ ነፃ ያወጣን በመቃብር ተጥለን ሳለን ትንሣኤ እንዲኖረን ያደረገ በሥጋ ድል ብናደርግ በነፍሳችን ስንከስር በነበረበት አባቶቻችን የጽድቅ ሥራቸው ሁሉ የመርገም ጨርቅ ሆነ ሲሉ ሲናገሩ የነበረበት ዘመን አልፎ ወደ መንግስቱ ያቀርበን ዘንድ የመንግስቱም ወራሾች የክብሩ ቀዳሾች እንሆን ዘንድ ሥጋን ለብሶ የተገለጠበትን ይህንን ዘመን ይህንን ዕለት ዘወረደ ብለን እንናገራለን። ምናልባት እርሱ ከሰማየ ሰማያት ወርዶ የኛን ሥጋ ለብሶ ራሱን አዋርዶ ራሱን ዝቅ አድርጎ መከራን ስለኛ ሲቀበል ከኛ በዚህ ጾም ምን ይጠበቃል የሚለውንም በዚሁ ማየት ያስፈልጋል። ወገኖቻችን ክርስቲያኖች ክርስቶስ ከሰማየ ሰማያት ወርዶ ክብሩን አዋርዶ ራሱን ዝቅ አድርጎ በትህትና በእኛ መካከል ሥጋን ለብሶ የተዋረደው ማንነታችንን አክብሮ ከኛ መካከል ከተገኘ እኛ በጾም በጸሎት በንስሐና በስግደት ራሳችንን ዝቅ ልናደርግ ራሳችንን በትህትና ልናስገዛ ሰውነታችንን ልናከብረው እኛነታችን ቤተ መቅደስነታችን ሥጋችን በክብር የተገኘ በእንቁ የተገዛ መሆኑን ልናውቅ እንደሚገባ መጽሐፍ ቅዱስ ያስተምረናል። በቀድሞ ጊዜ ነብዩ እግዚአብሔር ቅዱስ ዳዊት የአዳምን ቃል ተገብቶ እንዲህ ሲል ለምኗል። አምላኬ አምላኬ ነጽረኒ ወለምን ተሐድገኒ አምላኬ አምላኬ ለምን ተውከኝ ተመልከተኝ እኔን ለማዳን ከጩኸቴም ቃል ለምን ሩቅ ሆንክ እያለ ቅዱስ ዳዊት ይለምናል። ይህንን ልመናውን ሰምቶ
ከሰማየ ሰማያት የወረደው እኛንም ለማዳን ሲል መከራን የተቀበለው እርሱ ክርስቶስ መሆኑን ከዚህ ከመጽሐፍ ቅዱስ ሐሳብ እንማራለን። በዚህ በመጀመሪያ ቀደም በነገርኳችሁ በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ ከሰማየ ሰማያት የወረደው እርሱ ክርስቶስ ከታላቅ ተራራ ላይ የወረደና በተራራው ስር ያሉ በሸክላ የተሰሩ ጣዖታትን ያፈረሰ ነፃነትንም የሰጠ ክርስቶስ እርሱ እግዚአብሔር እንደሆነ ቅዱስ ዳንኤል የተናገረውን ሶርያዊው ቅዱስ ኤፍሬም ደግሞ በዕለተ ማክሰኞ በመንጸለየው በመቤታችን ምስጋና ላይ እንዲህ ብሎ ይናገራል። ዘውእቱ እብን ዘወረደ እምደብረ ነዋ ከትልቅ ተራራ ላይ የወረደ በተራራው ስርም ያሉ ሸክላ ጣዖታትን የሰባበረ የጠላትን ኃይል ያደቀቀ ከጠላት ምርኮም ነፃ ያወጣን የዕዳ ደብዳቤያችንን የቀደደ እርሱ ክርስቶስ ነው ሲል ይናገራል። ለዚህ ነው ቤተክርስቲያናችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የቀደመ ተስፋውን ይፈጽም ዘንድ ስጋን በመልበስ ከኛ እንደተዛመደን በከፍታ የሚኖር እርሱ ራሱን ዝቅ አድርጎ በመካከላችን እንደተገኘ ደጋግማ ታስተምራለች። ተዋህዶ ቀድሞ አባቶቻችን በምሳሌ ተናገሩለት። ነገር ግን እውነት ሆኖ ጊዜው በደረሰ ጊዜ የኛን ስጋ በመልበስ ለአዳም የገባለትን ቃል ለመፈጸም ሲል በእኛ መካከል ዘመድ ሆኖን መከራ ሊቀበል ዘንድ ሰው የማይከፍለውን ዋጋ እሱ ሰው ሆኖ ፍጹም አምላክ ፍጹም ሰው ሆኖ ስጋችንን ለብሶ እኛን ነፃ ያደርገን ዘንድ ወደ ነፃነትም ሀገር ወደ ሰማያዊት ወደ ኢየሩሳሌምም እንገባ ዘንድ የተዘጋ የገነት ደጅ ይከፈትልን ዘንድ እርሱ ስለሁላችን መከራ ለመቀበል ሲል መከራ የሚቀበልበትን ስጋችንን ዘመዱ እንዳደረገ ሀብት ንብረቱ እንዳደረገ የምንማርበት ዕለት ይህ ቀን ዘወረደ ተብሎ ይነገራል። በመዝሙር 113 ቁጥር 5-6 ላይ በከፍታ የሚኖር አምላካችን እንደ እግዚአብሔር ማን አለ? ነገር ግን በሰማይ በምድር ያለውን ለማየት የሚወርድ አለ። በሰማይ ሳለ በምድር ያለውን የሚመለከት በሰማይ ሳለ በምድር ዙፋኑ ማድረግ የሚችል በሁሉ ያለ ወደ ሰማይ በወጣ አንተ በዛለ ወደ ምድር ቦርድ እንዲሁ አንተ አለ ካንተ ወዴት ማምለጥ ይችላልው ብሎ እንደተናገረ ቅዱስ ዳዊት በሁሉ ቦታ ያለ ሲሆን ነገር ግን ከጥበበኞች ጥበብ በሚበልጥ ጥበበኞች የሚባሉ የክፉ ሐሳብ ባለቤት ይሆኑ ከሰይጣን ፍላጻ ከክፉ ሐሳብ ከስራቸው ሁሉ ነፃ ያደርገን ዘንድ በቀድሞ ዘመን አዳምን የእባብ ስጋ ለብሶ ሰይጣን እንዳሳሳተ ሁሉ ከዚህ በሚበልጥ በሚደንቅ ስራ በጥበቡ የሰውን ስጋ ለብሶ ስለመገለጡ የምንማማርበት ትምህርት ይህ ቀን ዘወረደ ተብሎ ይነገራል። ለዚህ ነው ቅዱስ ዮሐንስ ይህ የሆነ ሁሉ ቀድሞ የነበረ እንጂ እንዳዲስ ያልሆነ መሆኑን ሲናገር በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያ ቃልም እግዚአብሔር ነበረ ካለ በኋላ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ቀድሞ የነበረ ሲል አዳምን የፈጠረው እርሱ በገነት መካከል አዳም በድሎ በተደበቀ በተሰወረ ጊዜ አዳም ወዴት ነህ ብሎ የጠራው እርሱ ከልጅ ልጅህ ተወልጄ አድንሃለሁ ሲል ቃል የገባለት እርሱ ዳግመኛ እርሱ ይህንን በተናገረው ሳይሆን የሰው ፍቅር ማርኮት የኛ ስራችን እንኳን የሚገለጥ ለክብር የሚያበቃ እንኳን ባይሆን እሱ የእጁ ስራዎቹ ስለሆነ ነፃ ያደርገን ዘንድ ነፃነትን ሊሰጠን ስጋችንን ለብሶ የተዛመደን እርሱ ክርስቶስ እንደሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ተመልከቱ፣ ጸጋና እውነትን ተሞልቶ በእኛ አደረ ሲል ጸጋን ክብርን ቅድስናን ንጽህናን የራሱ ሀብት ሆኖ ሳለ ይሄ ሁሉ ክብር የጎደለው የኛ የሰውነታችን ማንነትን ግን ቀድሶና አክብሮ ከዘር ሁሉ መካከል ማደሪያው ትሆን ዘንድ የመረጣት ያስቀራት እመቤታችን ቅድስት ድንግል ማርያምን ማደሪያው አድርጎ ዙፋኑ አድርጎ በእኛ መካከል ይገኝ ዘንድ እንደወደደና እንደመረጠ ነቢያት ቅዱሳን ጻድቃን ሰማዕታት ምሳሌ አድርገው ሲናገሩለት የነበረው ሁሉ ምሳሌነቱ ተፈጽሞ በገሃድ ያየንበት በመካከላችንም የተመላለሰበትን ይህንን ዘመን ዘወረደ ብለን እንጠራዋለን። ይህንን ሳምንት ዘወረደ በሚል ስያሜ እንማማርበታለን። ቅዱስ ሙሴ ሁሉን ነገር እንደሚያደርግለት በሁለቱ የኪሩቤል ስዕል መካከል በዙፋኑ ላይ ሆኖ እንደሚያነጋግረው ከነገረው ከጭንጫ ላይ ውሃ ያፈለቀ ከአለት ላይ ውሃን ያመነጨ እስራኤል ዘስጋን ሲያጠጣቸው እንደነበረ ከሰማይ መናን ያወረደ ሲመግባቸው እንደነበረ ሁሉ አንዲት ነገር ብቻ እንድታደርግልኝ እወዳለሁ ይሁን ፊትህን አሳየኝና ይበቃኛል ያለውን ፊቴን አይቶ
የዳነ የለም። ነገር ግን ከጊዜ በኋላ ከዘመናት በኋላ እንዲሁ በልጄ ታየኛለህ በስጋ ተወልጄ በስጋ ተገልጬ ታየኛለህ ያለውን ይፈጽምለት ዘንድ ይህንንም እውነት ይገልጽለት ዘንድ ስጋን በመልበስ የተገለጠ መሆኑን እንማማርበታለን እንነጋገርበታለን። ወገኖቼ ቤተክርስቲያናችን ስለ ነገረ ድህነት በእያንዳንዱ ጊዜ በእያንዳንዱ ሰዓት እያንዳንዳቸውን ሐሳብ በማንሳት ብትናገርም ብታስተምርም ብትገልጥም ብትተርክም ነገር ግን አይደለም ስለ ክርስቶስ እኛን ከመከራ ለማዳን ሲል ስለሰራው ስራ ቀርቶ ስለ አንድ ሰው እንኳን ጉዳይ ሐሳብ ተናግሮ መጨረስ እንደማይገባ ስራው እጅግ ድንቅ እንደሆነ ረቂቅ እንደሆነ ታስተምራለች። ሌላኛው በዚህ ሐሳብ ልንማማርበት የሚገባው እኛ የተጻፈብን ዕዳ ያ አስቀድሞ የመጀመሪያው ሰው አዳም በበደለ ጊዜ በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ የምናነበው እነሆ ስለምን አደረክ ሁሉም በመክንያት ከገነት እንዲወጡ ምክንያታቸውን ባቀረቡ ጊዜ ምክንያት እንደማያድን በመክንያት የሰው ልጅ ሊጸድቅ እንደማይችል የሰው ልጅ ሊጸድቅ የሚችለው በማመንና በመናገር ሳይሆን በተግባር እንዲሆን እንደሚገባ ያረጋግጥልን ዘንድ ከሰጠን ቃል ኪዳን መካከል ከተፈጸመልንም ስራ መካከል አንዱ ይህ ዘወረደ ነው። ስጋን በመልበስ መገለጡ ነው። እንዲህ ብሎታል አዳምን እነሆ በሰራሃው ስራ ከእንግዲህ በኋላ በወዝህ በድካምህ ትበላለህ ካንተ የተነሳ ምድርም እሾህ አሜከላን ታበቅላለች ሲል የተናገረው እርግማን የተነገረው የተሰጠው ቅጣት ከሱ ይነሳለት ዘንድ ነፃነትንም ያገኝ ዘንድ ምድር የተባለች የሔዋን ማህፀንም ከክፎች ሐሳብ ወደ ነፃነት ወደ ጽድቅ ስራ የሚሸጋገሩ ትውልድ የሚፈሩባት ከሔዋን የተገኙ ትውልድ ሁሉ በቀደመ በውርስ ኃጢያት ያይደለ በጽድቅና በቅድስና ይመላለሱ ዘንድ ይህንን የተስፋ ቃል የፈጸመልን ዕለቱን መነሻውን በተዋህዶ እኛን ስለማክበሩ የምንነጋገርበት ትምህርት ነው። በጾም በጸሎት በንስሐ በትህትና ዝቅ ማለት ራስን ማዋረድ ራስን በማዋረድ መካከል ከፍ ማለት እንዳለ አምነን እኛ ክርስቲያኖች እኛ ኦርቶዶክሳውያን ይህንን ጾም በክብርና በፍቅር ልንጾመው ያስፈልጋል። ከስጋ መከልከል ከምንበላውና ከምንጠጣው ራሳችንን መከልከል ለጽድቅ አያበቃንም። ለጽድቅ የሚያበቃው በዚህ በጾም በጸሎት ውስጥ ራሳችንን ስጋችንን በጾም በመቅጣት መካከል መልካም ስራን በመስራት ሃይማኖት ያለ ምግባር እንደማትድን በማወቅ በስራ የታጀበ በስራ የተደገፈ በምግባር የታነጸ ማንነትን ይዘን ጾሙን ልናከብር ጾሙን ልንጾም ያስፈልጋል። ብዙ ጊዜ እንደ ቤተክርስቲያናችን ትምህርት የምንነጋገርባቸው ቤተክርስቲያናችን ሁሉ ጊዜ የሚያድግ እምነትን እንጂ የማያድግ ወይም ደግሞ ቁልቁል የሚሄድ እምነትን እንዳልያዝን ለብዙዎቻችን ታስተምራለች። የኛ ክርስትናችን ህይወታችን የሚያድግ ነው። የሚያድግ ስንል ክርስትናችን ወደ መንፈሳዊ ጸጋ ክርስቶስን ወደ መምሰል ክብር የሚያድግ በመሆኑ ሁሉ ጊዜ በመንሰራቸው ስራዎች ሁሉ ማንነታችን የሚታነጽ ስጋችን ለነፍሳችን የምታደላ ክብራችን ግብራችን ሁሉ ለእግዚአብሔር የሚስማማ ከኃጢያት ነፃ የሆነ ከክፉ ሐሳብ የጸዳ ሰው የእግዚአብሔር ቤተ መቅደስ መሆኑን በማክበር እኛ የምንራብበትን ይህንን የጾም ወቅት ሌሎችም ተርበው መከራን የሚያሳልፉ የእግዚአብሔር ቤተ መቅደስ የእግዚአብሔር ስራዎች በእንደዚህ አይነት ህይወት ውስጥ የሚኖሩ መሆኑን ራሳችንን ጭምር እንድናይበት የሚገባ እንጂ ራሳችንን ሰዓት በመጠበቅ ለምግብ የምናዘጋጅበት ሊሆን አይገባም። ይህ የቤተክርስቲያናችን የመጽሐፍ ቅዱስ አስተምህሮ ስለሆነ ከዙፋኑ ወደኛ ወደ ሰዎች መውረዱን ራሱን ዝቅ ማድረጉን ከምንመለከትባቸው መካከል ሌላኛው የዚህ የቤተክርስቲያናችን የመጽሐፍ ቅዱስ አስተምህሮ የሚሆን አስቀድሞ ቅዱስ ያዕቆብ ከወንድሙ ጋር ተጣልቶ ወደ አጎቱ ወደ ላባ ሲጓዝ በነበረበት ሰዓት ስለተዋህዶ በህልም የተመለከተው ያቺ ከምድር እስከ ሰማይ የምትደርስ መሰላል በምድር ላይ ተተክላ በሷ ላይም እግዚአብሔር ተቀምጦባት መላእክትም ሲወጡባትና ሲወርዱባት የተመለከታት መሰላል እመቤታችን ቅድስት ድንግል ማርያም መሆኗን በእርሷም የተቀመጠው ወልድ ኢየሱስ ክርስቶስ ስጋን ለብሶ ከመቤታችን ተወልዶ በስጋ እንደ ሕፃናት በእናቱ እቅፍ የታየበትን አስተምሮ እንመለከታለን። በዚህ በኦሪት ዘፍጥረት ምዕራፍ 28 ቁጥር 14 ላይ እንዲህ ይላል። ቅዱስ ሙሴ በጻፈልን በአምስቱ የሕግ መጽሐፍ ላይ በሰፈረው በዚህ መጽሐፍ ላይ እንዲህ የሚል ሐሳብ ተጽፎ እናነባለን።
ያዕቆብ ከወንድሙ ጋራ በተጣላ ጊዜ ይቃወም ዘንድ ያሳድደውም ዘንድ ወንድሙ በርሱ እንደተነሳሳ ባወቀ ጊዜ ስደትን ጀምሮ እየሮጠ ወደ አጎቱ ወደ ላባ በሚሄድበት ጊዜ ደክሞት በመንገድ ላይ እንቅልፍ ይዞት ባሸለበ ጊዜ በህልሙ ይመለከት የነበረው ተንተርሶት በነበረው ድንጋይ ላይ በትራሱ ላይ አሸልቦ ሳለ ሲመለከት ከምድር እስከ ሰማይ መሰላል ተተክሎ አይቷል። ይሄንንም ሶርያዊው ቅዱስ ኤፍሬም እንዲህ ይላል አንቲ ውእቱ ሰዋስው ዘሬ ያዕቆብ ምድር ዘይበጽ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ውስጢታ ከምድር እስከ ሰማይ ተተክላ በራሷ ላይም እግዚአብሔር ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። ከምድር እስከ ሰማይ የሰዎች ልጆች ከመላእክት ጋር አንድ ህብረት እንዲኖራቸው የመላእክትን እንጀራ የሰው ልጆች ይበሉ ዘንድ የተዘጋጀች ብቸኛ በንጽህና በቅድስና እግዚአብሔር ያዘጋጃት የመዳን ምልክታችን እመቤታችን ቅድስት ድንግል ማርያም መሆኗን ይነግረናል። በዚህ በዘወረደ ውስጥ የምንመለከተው ከሰማይ ሰማያት የወረደው እርሱ ወልድ ኢየሱስ ክርስቶስ ያደረባት ቤተ መቅደሱን መናገር ያስፈልጋል። ከሰማይ ወርዶ ያደረባት የተዋሃዳት ከርሷም በነሳው ሥጋ እኛን የሰዎችን ልጆች ከኃጢአት ባርነት ነፃ ያወጣን ዘንድ የለበሰውን ሥጋ ሀብት ንብረቱ አድርጎ የተገኘባት እመቤታችን ቅድስት ድንግል ማርያምን ቅዱስ ያዕቆብ በዚህ መልኩ ይገልጻታል። እውነት ነው ወገኖች፣ ምናልባት ልብ ብላችሁ እንደሆነ የተዘጋ የገነት ደጅ ይከፈትባት ዘንድ አስቀድሞ በመብል ምክንያት የተሰደደባት አዳም ተመልሶ ወደ ገነት ይገባባት ዘንድ የተሰጠች እመቤታችን ቅድስት ድንግል ማርያም ናት። በዚሁም ነው እንዲህ ይላል በእንተ ሔዋን ተሐጾ ሆተ ገነት ወበእንተ ማርያም ድንግል ተረወለነ ዳግመ ከፈለነ ስለ ሔዋን ምክንያት የገነት ደጅ ቢዘጋ እንኳን ዳግመኛ ስለ እመቤታችን ሲል ተከፈተልን ይላል። ይህውም እንበላው ዘንድ እንጠጣውም ዘንድ የሚገባውን የሕይወት ዛፍ ተሰጠን አለ። የሕይወት ዛፍ የተባለ የሕይወት የወይን ግንድ የተባለ ክርስቶስን የሰጠችን እመቤታችን ቅድስት ድንግል ማርያም ናት። በእርሷ የተገኘው ወልድ ኢየሱስ ክርስቶስን ሥጋውን በመብላት ደሙን በመጠጣት ዘመድ እንሆነው ዘንድ ሀብት ንብረት ከሱ ጋር ይኖረን ዘንድ የምንወርሰው የሰማይ ሀገር ኢየሩሳሌምን ይሆን ዘንድ መንግስቱ እንዲያወርሰን ከርሱ ጋር የምንኖርበትን ጸጋ ያገኘነው የሚያድግ ማንነትን ያገኘነው በእመቤታችን በቅድስት ድንግል ማርያም አማካኝነት ነው። መለኮት የራሱ የሆነ ሥጋ የለውም። ሥጋ ግን የነሳው ከሰው ሥጋ ነው። ከሰው የነሳውን ከሰው የለበሰውን ሥጋ ግን ለኛ መድኃኒት አድርጎ ሰጠን። በመስቀል ላይ ተሰቀለ፣ ስለኛ መከራን ተቀበለ። መከራ ከተቀበለ በኋላ ግን ዳግመኛ የውርስ ኃጢአታችንን ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን እንዲል የአዳምንና የሔዋንን የዕዳ ደብዳቤ ከቀደደ በኋላ ዳግመኛ ወደ መንግስቱ ወደ ክብሩ ያገባን ዘንድ እንደኛ ሰው ሆኖ የሰውን ዕዳ የከፈለ በለበሰው ሥጋ ነው። ይሄን ነው ቤተክርስቲያናችን የምታስተምረው። ዘወረደ ስትል ከሰማያ ሰማያት ከክብሩ ራሱን ዝቅ አድርጎ ወደ ምድር ወርዶ የተዋረደውን የሰውን ልጅ ያከብር ዘንድ በሰዎች መካከል መገኘቱን ይናገራል። ለዚህ ሁሉ ግን ስለመውረዱ የሰው ልጅ ለማዳን ምክንያት የሆነችው የመዳን ምልክታችን እመቤታችን ስትሆን ግን የብዙዎች ጥያቄ ግን ለመዳን ነፃ ፈቃዳቸውን ያቀረቡ ግን ብዙ ነቢያት፣ ብዙ ጻድቃን ሰማዕታት በዚህ ውስጥ ሊነሱ የሚገባሉ። ከነዚህ ጥቂቶችን ብቻ ስናነሳ የመጀመሪያው ሰው የሚሆነው ነቢየ እግዚአብሔር ቅዱስ ኢሳይያስ እንዲህ የሚል ሐሳብ ሲናገር እንሰማለን። አቤቱ ጽድቃችን የመርገም ጨርቅ ሆነ አለ። የመርገም ጨርቅ ሆነ ያለ ቅዱስ ኢሳይያስ አስቀድሞ በብሉይ ኪዳን ዘመን የነበረ ከክርስቶስ ልደት በፊት በብዙ ዓመታት በፊት ስለ ክርስቶስ መውረድ መወለድ ሲናገር የነበረ እርሱ በሰራው ጽድቃ በሰራው ስራ በሰራው መልካም ነገር ባበረከተው በበጎነቱ የእግዚአብሔርን መንግስት መውረስ እንደማይችል ያ በእርሱ ዘንድ ያለው የውርስ ኃጢአት እጅግ ያስጨንቀው እንደነበረ ሲናገር አስቀድሞ ምን አለ? የሰራናቸው ስራዎች ብዙ ቢሆኑም መልካም ስራ መልካም ግብር እንኳን ቢኖረን ጽድቃችን ግን የመርገም ጨርቅ ሆነ አለ። የመርገም ጨርቃችን ግን የጸዳው ነፃ የሆነው ትንሣኤንም ያገኘንበት የመንግስቱም ዜጎች እንሆን ዘንድ ግን ተስፋን ያገኘንበት በህይወትም እንኖር ዘንድ ዳግመኛ እንዳትበደሉ ሲል የቀደመ የዕዳ ደብዳቤያችንን የቀደደ መድኃኔዓለም ክርስቶስ ነው። ለዚህ ነው እሱ ይሄንን ስራ የሰራው በመጽሐፍ ቅዱስ ላይ እንዲሁ ሲያስተምረን በእርጥብ እንጨት ላይ እንዲህ ያደረጋችሁ በደረቁ ላይ ምንኛ በከፋ ነበር ሲል የተናገረው መከራ በሚያደርሱበት ጊዜ በሚገርፉት፣ በሚሰድቡት፣ በሚተፉበት፣ በሚያንቋሽሹት ጊዜ እስራኤል
የእግዚአብሔርን ክብር ባላወቀ ጊዜ የሰው ልጅ እግዚአብሔር ክብር ያድለው ዘንድ የሰው ልጅ ከኃጢአት ባርነት ነፃ ያወጣው ዘንድ ወደዚህ ዓለም መወለዱን ባላወቀ ጊዜ በኔ ላይ መከራ የዚህን ያህል ያደረሳችሁ በሌላው ላይ ምንኛ ጽኑ ነው ምንኛ ህመም ነው ህመሙ ምንኛ ከባድ ነው የሚለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምረናል። ወገኖቼ በመጨረሻ ላይ ምናልባት ልንማማርበት ልናውቅበት የሚገባው ከዚህ ጾም ትርፋማ እንድንሆን በዚህ ጾም ራሳችንን የእግዚአብሔር ቅድስና በእኛ ላይ ይጸና ዘንድ የሚገባው ከኃጢአት ስራዎች ነፃ እንድንሆን ከኃጢአት ስራዎች የኃጢአት ስራ ወይ ፍሬዎቻቸው ይታወቃሉ በተባለው ሐዋርያው ቅዱስ ጳውሎስ በነገረን በእነኛ ምግባር ውስጥ ከመገኘት ራሳችንን ነፃ ማድረግ ያስፈልጋል። የኃጢአት ስራ የታወቀ ነው። ከዘረኝነት፣ ከአድመኝነት፣ ከስካር፣ ከዝሙት፣ ጣዖት ከማምለክ ከነዚህና ከመሳሰሉት ራሳችንን ነፃ አድርገን በፍቅርና በክብር ይህንን ጾም ልንጾመው ያስፈልጋል። ጸብ ይዞ ስርቆት ይዞ ክፉ ሐሳብ ይዞ በንጽህና በቅድስና ያልተጎበኘ ማንነትን ይዞ ግን በእግዚአብሔር ፊት መቆም ጾም መጸለይ መስገድ መመጽወት ትርጉም አልባ ይሆናል። ስራዎቻችን ግን በእግዚአብሔር ፊት እንዲገለጡ በክብር ግን ክብር እንድናገኝባቸው ክብራችንን ስራችንን ምግባራችንን ሁሉ በሚመዘግበው በመላኩ በቅዱስ ሚካኤል እጅ መልካም ስራችን ይመዘገም ዘንድ በመልካም ስራ እንድንጸና ፍቅራችን ፍጹም እንዲሆን በጾም መተሳሰብ ስለ ሀገራችን መጸለይ ስለ ህዝባችን ሰላም ማሰብ ስለ እያንዳንዳችን መከባበርና እኛ ሁላችን የአንድ ሰው የአንድ አምላክ ልጆች መሆናችንን የምንመሰክርበት ፍጹም የተቀደሰ ጾም እንዲሆን ከልብ እመኛለሁ። ያስተማረንና የመከረን የገሰጸን በነገር ሁሉ ይረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ጸጋና ስጦታው ስሙ የከበረና የተመሰገነ ይሁን። በዶኪማስ ቤት የተገኘች እናታችን መብርሃን ቅድስት ድንግል ማርያም በእያንዳንዳችን ልቦና ውስጥ እንድትገኝ የጎደለውን ለልጇ እንድታሳስብልን የእርሷ መልካም ፍቃድ ይሁንልን። ይቆየን።